ባለፉት ዓመታት አንድ አዲስ ንግድ ወይም ቢዝነስ የከፈተ ሰው ምርቱን ለብዙ ሰዎች ለማስተዋወቅ ምን ማድረግ ነበረበት? ሬዲዮ ላይ፣ ጋዜጣ ላይ ወይም ደግሞ ቴሌቪዥን ላይ ከፍተኛ የገንዘብ ክፍያ ከፍሎ ማስታወቂያ ማስነገር ነበረበት። ካፒታል ከሌለ ማስታወቂያ ማሰራት ደግሞ ቅብጠት ነው። ማስታወቂያ ካላሰራህ ደግሞ ደንበኛ ማግኘት ተራራ የመውጣት ያህል ከባድ ነው። ይህ የብዙዎች ትልቁ እንቅፋት ነበር። ዛሬ ግን ቲክቶክ ይህንን አጥር ሙሉ በሙሉ ሰብሮታል። ቲክቶክ በአሁኑ ሰዓት በዓለማችን ላይ ያለ እጅግ በጣም ኃይለኛው የነፃ ማስታወቂያ ማሽን ነው። በሌሎች ማህበራዊ ሚዲያዎች ላይ ፎሎወር ከሌለህ የምትለቀው ቪዲዮ ለብዙ ሰው አይታይም። ቲክቶክ ላይ ግን ዛሬ አካውንት ከፍተህ የትኛውንም ዝነኛ ሰው ሳትከተልና አንድም ሳንቲም ለማስታወቂያ ሳትከፍል የምትለቀው ቪዲዮ በሚሊዮን የሚቆጠሩ ሰዎች ዘንድ ሊደርስ ይችላል። አልጎሪዝሙ የሚፈልገው ተከታይህን ሳይሆን የቪዲዮ ጥራትና ሰዎች ቪዲዮውን ያዩበትን ቆይታ ወይም ደግሞ ዋች ታይም ብቻ ነው። ይህ ማለት ለጥቃቅንና አነስተኛ ንግዶች በነፃ የሚሰጠው ትራፊክ ወይንም ደግሞ ተመልካች እጅግ በጣም ከፍተኛ ነው ማለት ነው። ታዲያ ይህንን የነፃ ትራፊክ በብልሃት መርተን እንዴት ወደ ራሳችን የኪስ ገቢና ንግድ እንቀይረዋለን? በዚህ ቪዲዮ ብጥርጥር አድርጌ ፍትትት አድርጌ ነግራችኋለሁ። አብራችሁን ቆዩ። ላይክና ሳብስክራይብ ማድረጋችሁን ግን እንዳትረሱ። ቲክቶክ ብቻ በመጠቀም እውነተኛ ምርቶችንና የዲጂታል ፕሮዳክቶችን እንዴት ያለምንም ካፒታል መሸጥ እንደምንችል በኢትዮጵያ ተጨባጭ ሁኔታ የሚሰሩ ሁለት ታላላቅ የፋይናሊንግ ሲስተሞችን ደረጃ በደረጃ አሳያችኋለሁ። ተከፍሎበት የሚገኝ የሆነ እውቀት ነው እየነገርኳችሁ ያለሁት በነፃ። የሆነ ሰዓት ምን ያህል አስፈላጊ ነገር እየነገርኳችሁ እንደሆነ ይገባቸዋል። መጀመሪያ ፋይናሊንግ በቲክቶክ ላይ እንዴት እንደሚዋቀር እንረዳ። ብዙ ሰዎች ቲክቶክ ላይ እቃ ለመሸጥ ሲያስቡ ትልቅ ስህተት ይሰራሉ። የጫማ ወይም ደግሞ የልብስ ፎቶ ይለጥፉና ይህ ጫማ ይሸጣል፣ መግዛት የሚፈልግ ይደውልልኝ የሚል ፖስት ይፖስታሉ። ይህ ሽያጭ አይደለም። ይህ ተመልካቾችን ማባረር ነው። ማንም ሰው ቲክቶክ ላይ የሚገባው እቃ ለመግዛት አይደለም። ሰዎች የሚገቡት ለመዝናናት ወይም ደግሞ አዲስ ነገር ለመማር፣ አዲስ ነገር ለማየት ነው። ስለዚህ ሽያጭህን በፋይናሊንግ መዋቅር ውስጥ ማለፍ አለበት። የቲክቶክ ሽያጭ ፋይናሊንግ 3 ዋና ዋና ደረጃዎች አሉት። የመጀመሪያው ቶፉ ይባላል። ቶፕ ኦፍ ዘ ፋይናል፣ የፋይናሉ የመጀመሪያው ክፍል። ይህ በቲክቶክ ላይ የምትለቀው አጠቃላይ ቪዲዮ ነው። ዓላማው ሰዎችን ማዝናናት፣ ማስተማር ወይም ደግሞ የማወቅ ጉጉት መፍጠር ነው። እቃውን በቀጥታ አትሸጥም፣ ይልቁንም ምርቱን በሚስብ ታሪክ ወይም ደግሞ አጠቃቀም ውስጥ ታሳያለህ። ሁለተኛው ሞፉ ይባላል። ሚድል ኦፍ ዘ ፋይናል፣ የፋይናሉ የመካከለኛው ክፍል። ይህ የቲክቶክ ፕሮፋይልህ ባዮ ነው። በቪዲዮ የተማረኩ ሰዎች፣ ቪዲዮ የተመቻቸው ሰዎች ተጨማሪ መረጃ ለማግኘት ያንተን ፕሮፋይል ይከፍታሉ። እዚያ ላይ ግልጽ የሆነ የቴሌግራም ቻናል ወይም ደግሞ የዌብሳይትህ ሊንክ ይቀመጣል። የመጨረሻው ደግሞ ቦፉ ይባላል። በቶም ኦፍ ዘ ፋይናል፣ የፋይናሉ የመጨረሻው የታችኛው ክፍል። ይህ የቴሌግራም ቻናልህ ወይም ደግሞ የሽያጭ ገጽህ ዌብሳይትህ ነው። ተመልካቹ ሊንኩን ተጭኖ እዚህ ቦታ ሲገባ የእቃዎቹን ሙሉ ዝርዝር፣ ዋጋና እንዴት ማዘዝ እንዳለበት በዝርዝር ተቀምጦ ያገኛል። እዚህ ላይ ነው ክፍያው የሚፈጸመው። አሁን ይህንን መዋቅር ተጠቅመን በሀገራችን ውስጥ መስራት የምንችልባቸውን ሁለት እውነተኛ ምሳሌዎችን በጥልቀት እንዴ። መጀመሪያ አካባቢ ቶፉ፣ ሞፉ፣ ቦፉ ሲባል እስቅ ነበር። ምንድነው? ምን ማለት ነው? አዲስ ነበር ለኔ። ላይክ ለእናንተም አዲስ ሊሆንባችሁ ይችላል። ግን የሶሻል ሚዲያ ማርኬቲንግ ልብ ነው። ይህን ኮንሴፕት የተረዳ ሰው ሶሻል ሚዲያ ላይ በደንብ አድርጎ ገንዘብ መስራት ይችላል። አሁን በቶፉ፣ ሞፉ፣ ቦፉ እንዴት ገንዘብ እንደምንሰራ ምሳሌዎችን ላሳያችሁ። የመጀመሪያው ምሳሌ ኢኮሜርስ ፋይናል ይባላል። ያለምንም ካፒታል ቲክቶክን በመጠቀም በሀገር ውስጥ ያሉ እቃዎችን መሸጥ ነው። ይህንን ለማድረግ መጀመሪያ የምትሸጠውን ምርት መምረጥ። ልክ በቀደሙት ክፍሎች እንዳየነው መርካቶ ወይም ደግሞ ሌላ ቦታ ካሉ ባለሱቆች ጋር በመስማማት እቃዎችን፣ ለምሳሌ ዘመናዊ የስልክ መለዋወጫዎችን፣ አልባሳትን፣ የቤት እቃዎችን፣ የተለያዩ ነገሮችን ትመርጣለህ። አሁን ወደ ቲክቶክ አሰራሩን ፎቶዎችን ዝም ብለህ መለጠፍ ብቻውን ትልቅ የሆነ ለውጥ ላያመጣልህ ይችላል። በምትኩ የአጠቃቀም ቪዲዮ፣ ለምሳሌ አንድን ዕቃ ገዝተህ አንቦክሲንግ መስራት ወይም ደግሞ ፕሮዳክት ዴሞ መስራት ትችላለህ። ለምሳሌ የምትሸጠው ምርት የመኪና ውስጥ ስልክ መያዣ ከሆነ ይሄ ካርፎን ሄደር የሚባለው ቪዲዮን የምትጀምረው በችግር ቢሆን ሞር ይመረጣል። ይህን ቪዲዮ እየሰራሁ የመጣልኝ ሐሳብ ይህን ፕሮዳክት እንዴት አድርጌ ላስተዋውቅ በሚል የመጣልኝ ሐሳብ፣ ለምሳሌ ስክሪፕቱን ልንገራችሁ። በመኪና ውስጥ ሆነ በስልክ ጂፒኤስ
ኢንተርፌስ ለማየት ስትሞክር ስልክህ እየወደቀብህ ተቸግረሃል? በመቀጠል መፍትሄውን ትነግረዋለህ። ይህ አዲስ ማግኔት ስልክ መያዣ ስልክህን በደንብ አድርጎ ይይዝልሃል፣ ለመጠቀም እጅግ በጣም ቀላል ነው እያልክ ምርቱን መኪና ውስጥ ገጥመህ በተግባር ታሳያለህ። ወይም ደግሞ አንተ እያወራህ እንደዚህ አይነት ፉቴጆችን ከቲክቶክም ከተለያዩ ከፒክስላብም አውርደህ ኤዲት ማድረግ ትችላለህ። በቪዲዮ መጨረሻ ላይ ግን ኮል ቱ አክሽን በቃ እንዲገዛህ ነው የምትፈልገው። ይህን ፕሮዳክት ከፈለጋችሁ ያላችሁበት ድረስ በዚህ ፕራይስ እናመጥላችኋለን፣ ደውሉልኝ፣ ስልኬን እዚህ ቦታ ማግኘት ትችላላችሁ፣ ባዮን ገብታችሁ ተመልከቱ ምናም ብለህ ወደ ቴሌግራም ትልካቸዋለህ። ቴሌግራም ላይ ሲገቡ ያን ፕሮዳክት ብቻ አይደለም የምታስቀምጠው፣ በጣም ብዙ ተቀራራቢና ተመሳሳይ ፕሮዳክቶችን ከነዋጋቸው ስታስቀምጥ ይህ ሰው ሌሎች ፕሮዳክቶችንም አያይዞ ይገዛልሃል ማለት ነው። እዚህ ጋር ሶስቱም ነገሮች ተፈጸሙ። ቶፉም ሞፉም ጎፉም ዲል። ሁለተኛው ዲጂታል ፕሮዳክት። እነዚህ የዲጂታል ምርቶች ናቸው ወይም ደግሞ አገልግሎቶች ናቸው እና በጣም ትርፋማ የሆነው ፋይናልም ይሄኛው ነው ከሌሎቹ ከሁሉም ግን በጣም ከባዶም ነው። የራስህን እውቀት ወይም ደግሞ የዲጂታል ክህሎት መሸጥ ነው። የዲጂታል ምርት ማለት ምን ማለት ነው? አንድ ጊዜ ሰርተኸው ለሺዎች ለሚቆጠሩ ሰዎች ያለምንም ተጨማሪ የህትመት ወይም ደግሞ የማድረሻ ወጪ ደጋግመህ የምትሸጠው ምርት ነው። ለምሳሌ አጫጭር የቪዲዮ ስልጠናዎች፣ የፒዲኤፍ መጽሐፍትን ወይም ደግሞ የዲዛይን እቃዎችን መሸጥ ነው። ይህንን ለማድረግ የሚከተሉትን ደረጃዎች መከተል ትችላለህ። መጀመሪያ የሰዎች ችግር ላይ ትኩረት ታደርጋለህ። ለምሳሌ ብዙ ወጣቶች እንዴት በስልካችን ቪዲዮ ኤዲት ማድረግ እንችላለን ወይም ደግሞ እንዴት በስልካችን ግራፊክስ ዲዛይን መስራት እንችላለን የሚለውን ማወቅ ይፈልጋሉ። ስለዚህ አንተ ማድረግ ያለብህ አጭር ዲጂታል ምርት ማዘጋጀት ነው። በዚህ ዙሪያ በጥራት የተዘጋጀ የ3 ሰዓት የቪዲዮ ስልጠና ወይም የፒዲኤፍ መጽሐፍ አዘጋጅተህ ቴሌግራምህ ላይ ትጭናለህ። ዋጋውን ደግሞ በጣም ተመጣጣኝ በሆነ ዋጋ ታደርገዋለህ። መጀመሪያ ቲክቶክ ላይ ቫልዩ ያለው ነገር ስጥ። የቪዲዮ ኤዲቲንግ ስኪል ከሆነ ለመሸጥ ያሰብከው በቲክቶክ ቪዲዮ ላይ ስለ ቪዲዮ ኤዲቲንግ ስኪሎች ሰዎችን ኢንስፓየር የሚያደርጉ የሚያነቃቁ የሆኑ ተደጋጋሚ ቪዲዮዎችን አንተ ከየት ተነስተህ የት እንደደረስክ የሚያሳዩ የሆኑ ቪዲዮዎችን በተደጋጋሚ በመስራት ኦዲየንሶችን ትሰበስባለህ። ከዛ ከነዚህ ኦዲየንሶች ውስጥ ምን ያህል ሰዎች ሊገዙህ እንደሚፈልጉ፣ በምን ያህል ፕራይስ ሊገዙህ እንደሚፈልጉ በቃ በደንብ ኢንጌጅመንቱን እያየህ ለበቃ ታውቀዋለህ ስራው ላይ ስትሆን። ከዛ ማስተዋወቅ ነው። መግዛት ትችላላችሁ። በደንብ ዲቴይል የሚያብራራ የ3 ሰዓት የ4 ሰዓት የ5 ሰዓት ዲቴይል ነገሮችን በትትት አድርጎ የሚነግራችሁ የሆነ ቪዲዮ አዘጋጅቻለሁና በዚህ ያህል መጠን ልትገዙኝ ትችላላችሁ በማለት በማስተዋወቅ ሰዎች እንዲገዙህ ማድረግ ነው ማለት ነው። በቃ ንጹህ ትርፍ ነው የምታገኘው። ሰዎች በገዙ ቁጥር የዛሬ ዓመትን መተው ቢገዙ ድንገት በቃ ቁጭ ባልክበት ገዢ ሊመጣ ይችላል። እዛው ቴሌግራም ላይ ዲኤም ሊያደርግልህ ይችላልና በጣም ፐርፌክት የሆነ ወይ ነው። በዚህ በቲክቶክን ተጠቅመህ የትራፊክ ፋነሊንግ ስራ ለመስራት ካሰብክ መከተል ያለብህ 3 አስፈላጊ የሆኑ ህጎች አሉ። የመጀመሪያው ህግ ዘሁክ ነው። የመጀመሪያዎቹ 2 ሴኮንዶች ተመልካቾች ቪዲዮህን ማየት ሲጀምሩ በመጀመሪያዎቹ 2 ሴኮንዶች ውስጥ ትኩረታቸውን መሳብ መቻል አለብህ። መግቢያው ላይ እንደምን አላችሁ ዛሬ ስለ እግሪ ቃል ነግራችሁ ነው ያልክ ጊዜ የምታጠፋ ከሆነ ተመልካቹ ወዲያውኑ ስክሮል አድርጎ ይሄዳል። መግቢያ ሁል ጊዜ ጥያቄ ወይም ደግሞ አነጋጋሪ እውነታ መሆን አለበት። ህግ 2 ሊንክህን ፕሮፋይልህ ላይ ብቻ አድርግ። በቪዲዮ ኮሜንት ላይ የቴሌግራም ሊንክህን የምታስቀምጥ ከሆነ ቲክቶክ ተጠቃሚዎቹን ወደ ሌላ ቦታ የሚወስዱ ሊንኮችን በኮሜንት ላይ ማየት አይወድም። ስለዚህ ኢምፕሬሽኑን በጣም ነው የሚቀንሰው። ሁል ጊዜ ሊንኩን ፕሮፋይልህ ባዮ ላይ ብቻ አድርገው። ሶስተኛው ኮንሲስተንሲ ነው። በቋሚነት ሁል ጊዜ መስራት። በሳምንት አንድ ቪዲዮ ብቻ እየለቀቅ ደንበኛ ማግኘት ዘበት ነው፣ ይናፍቃል። በቀን ቢያንስ 1 ወይም ደግሞ 2 ጥራት ያላቸው ቪዲዮዎችን በተከታታይ ፖስት ማድረግ መቻል አለብህ። አልጎሪዝሙ ያንተን ወጥነት ሲያይ ቪዲዮዎችህን ለብዙ ሰዎች ማሳየት ይጀምራል። ውድ የፋኒ ኬር ቤተሰቦች ዛሬ የቲክቶክን እውነተኛውን የገቢ አሰራር ያለምንም ውሸትና ያለምንም ድብብቆሽ በግልጽ ነግሬያችኋለሁ። መጀመሪያ ላይ ስትጀምሩ ነገሮች እንደምነግራችሁ ቀላል ላይሆን ይችላል። በዚህ ልክ እየነገርኳችሁ ያለሁት መንገዱን እየነገርኳችሁ ነው። ማሳካት ትችላላችሁ፣ ብዙ ኦፕሽኖች አሉ፣ ተስፋ እንዳትቆርጡ የሚለውን ነገር ላሳያችሁ ስለምፈልግ ነው እንጂ ወደ ስራው ስትገቡ ብዙ አስደሳች የሆኑ ውጤቶችም አሉት፣ ብዙ እልህ አስጨራሽ የሆኑ ትግሎችም፣ ተስፋ የሚያስቆርጡ የሆኑ አጋጣሚዎችም አሉት። ስለዚህ ሶሻል ሚዲያን
ተጠቅማችሁ ስኬትን ለማምጣት ስትሉ የሆኑ ስካም የሆኑ አቋራጭ የሆኑ መንገዶችን የምትፈልጉ ከሆነ ከባድ ነው፣ በጣም ከባድ ነው። ቢሳካ እንኳን ቋሚ የሆነ ስኬት አይሆንም። በፕሮሰስ የመጣ ስኬት ግን መቼም የመውደቅ እድሉ በጣም ጠባብ ነው የሚሆነው። ስለዚህ የምነግራችሁን ነገር በደንብ አድርጋችሁ አዳምጡ። ምናልባት በደንብ ግልጽ ያልሆነላችሁ ነገር ካለ ጠይቁኝ። በቪዲዮ እንኳን ባልመጣ በኮሜንትም ሆነ በግል ቴሌግራም ላይ አስፈላጊ የሆነውን እገዛ ላደርግላችሁ እችላለሁ።